دعاي تسنتو زمن العدس ሀና ከተምቹ ፍቅር እንደያዛት ተናገረች። ከተምቹና ከኢዝራ ምሳሌ ወይዘሮ ባዩሽን ክስ እከሳታለሁኝ እኔ ልታስገድደኝ ስለነበር እያለ በእርግጠኝነት ተነስቷል። ተምቹና ኖላዊ ለእርግብ ቦርሳ ተጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ ተከታታይ ድራማ ኖላዊን ቀጣይ ፓርቲ ይዤ መጥቻለሁ ማለት ነው። አሁን ላይ እንግዲህ እንዳየነው ወይዘሮ ባዩሽ እስር ቤት ነች ያለችው። እሱን ግን በቅርብ ቀን እንደምትወጣም ያው ተስፋ አድርጋለች። ላደረገችው ጥፋት ሁሉ ምንም እንዳላደረገችና ምንም እንደማይቆጫት ነው የተናገረችው። ጦርነቱ ደግሞ ገና ተጀመረ እንጂ ምንም እንዳልተሰራ ለምሳሌ ነግረዋለች ማለት ነው። ከዛም አልፎ እንግዲህ ዛሬ ላይ በስተመጨረሻ ድንብላል ያደረገቻትን ሁሉ በደል ከእርግብ እስከ ባዩሽ ጀምራ ለወይዘሮ ሜላት ከአንድ እስከ ሁሉም ነገር ዝርዝራ ነገረቻት ማለት ነው። ወይዘሮ ሜላት ማመን እስከሚያቅታት ድረስ ድንብላልን እኔ እንግዲህ በቤቴ ስራ ላሰራሽ አምጥቼ ግን ስላልጠበቅኩሽ ይቅርበኝ ብላታለች ማለት ነው። በጣም የሚገርም ሁኔታ ላይ ነው ያለችው ድንብላል ነበር ማለት ነው። አሁን ላይ እንግዲህ ድንብላል ተብየዋል ወይዘሮ ሜላት በነገረቻት ነገር ሁሉ ወይዘሮ ሜላት በነገሩ ሁሉ በጣም ተገርማ ወይዘሮ ባዩሽ እንግዲህ መቼም ቢሆን አትወጭም አሁን አበቃለሽ እያለች እንግዲህ እየዛተች ትገኛለች። ግን በነገራችን ላይ ወይዘሮ ሜላት ተብዬዋ እስካሁን ድረስ ምንም ነገር ስለሌለ በጣም የሚገርም ሁኔታ ላይ ነው ያለችው ማለት ነው። ከዛም አልፎ እንግዲህ አቶ መስፍን በነገሮቹ ግራ እየተጋባው ወይዘሮ ባዩሽን እንዴት እዛው እስር ቤት እንደምትከርም ነገሩን እያመቻችና መፍትሄ እየፈለገ ይገኛል። ከምሳሌም ጋር ተነጋግረው እንግዲህ እስኪ ምሳሌን ያው አነገሮታል። ነጧት ተነስተን እነ ሀና ቤት ሄደን የሀናን አባት እንጠይቃቸዋለን ነው ያለው ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዩሽ ተብዬዋ አሁን ላይ የእስር ቤትም ብትሆን በቅርብ እንደምትወጣ ነው የምናየው ማለት ነው። ከዛም አልፎ እንግዲህ ዛሬ ላይ ሀንዬ በኢዝራ ፍቅርና በተምቹ ፍቅር ውስጥ ገብታ በጣም እያሰበችና እንቅልፍ ራሱ ነስቷት ተገኝታለች ማለት ነው። ሁሉም ቤተሰብ ተነስቶ ቁርስ እየጠበቀ ሀንዬ ደግሞ ከመኝቷ አልተነሳችም ማለት ነው። የት ናት ሞና ነው ብለው ሲጠይቁ ሰላም ተብዬዋ ዛሬ አንተኛችም ምን እንደሆነች አላቅም አሟት ነው ወይ በማለት ወይዘሮ ሜላት ስትል አይ አላመማትም፣ ግን እንቅልፍ የሚባል አልተኛችም ማን ነው የተኛችው ስትል ምሳሌ ደግሞ ቆይ አይቻት ልምጣ ብሎ እህቱን አይቶ ሲመጣ ተነስታለች እየለበሰች ነው ብሎ መጥቷል። እንግዲህ ከዛም አልፎ እንግዲህ ወይዘሮ ሜላት አሁን ላይ ነገሩን ሁሉ እኔ ሂጄ ባዩሽን እጠይቃለሁ ብላ ስትል ሰላም ተብዬዋ እማዬ አበርሽ እንዴ ብላ ስትላት አቶ መስፍን ሰላም እናትሽ እኮ ናት ብሎ ተቆጣት። እሷም ደግሞ እንዴ አባዬ ሰምታታል ያለችውን እስኪ ምንድነው ሲል ምሳሌ እናትህና እህትህ ወይዘሮ ባዩሽ እንሄዳለን እያሉ ነው። እስኪ የወይዘሮ ባዩሽን ተንከሴትነት እዩ። አሁን እኮ እማዬ ብትሄድ በሆነ ምክንያት አሳምናና እንደምታሳዝን ምስኪን አስመስላ ከእስር ቤት እንድታወጣት ነው የምትፈልገው እና እማዬ መሄድ የለባትም ብላ እንግዲህ ሰላም በጣም ተናደደች። ከዛም የሰላምን ንግግር ምሳሌና አቶ መስፍን አዎ ሰላም ትክክል ናት እኮ እና መሄድ የለብሽም ሜሉዬ ብሎ ሲላት ሜላት እንግዲህ በጣም ተበሳይታ ወደ ክላሷ ገብታለች ማለት ነው። ከዛም አልፎ እንግዲህ እነሱ አንዬም መታ እማዬ ጋር ልሄድ ስትል አትሄጂም ብለው እየከለከሏትና ወይዘሮ ሜላት ደግሞ በር ላይ ሆና የሁሉንም ነገር እያዳመጠች ስለነበረ ከዛም ወደ ክላስ ምሳሌ ሲሄድ ምግብ እማዬ መሆነች ነው ይቅርታ በቃ እንዴት እናንተ ህፃን ልጅ መስል ማላቅ እናታችሁ እንዴት ታደርጉኛላችሁ? ንቁ ሁሉን አውቃለሁ፣ ግን በእናንተ ሀሳብ አዎ ትክክል ናችሁ፣ ግን እንደዛ ማድረግ የለባችሁም ስትል ምሳሌ ደግሞ እሺ እማዬ ይቅርታ ብሏታል ማለት ነው።
ከዛም አልፎ ሰርፎ እንግዲህ ምሳሌ እሺ ብሎ ቁርስ ላምጣና አብረን እንብላ ብሎ አመጣና ከእናቱ ጋር እየበሉ እንግዲህ እማዬ ስሚኝማ ወይዘሮ ባዩሽን እኔ ባዩሽን ሂጄ ልከሳን ነው ለምን ምን ብለን ስትለው እሷ እኔን ልትገድለኝ እንዳለች ሲላት እሷ ደግሞ ማስረጃ አለ ሆይ ሰዎቹ የገደሉህን ሊገድሉ ያሉትን ታውቃቸዋለህ ወይ ብላ ስትጠይቀው አላውቃቸውም ግን ሂጄ ለፖሊስ መናገር አለብኝ ብሏል ማለት ነው። ወይዘሮ ሜላት ደግሞ ወይዘሮ ባዩሽ እኮ ዋለች እሷ እየተጠነቀቀች ነው ይሄንን የሰራችው እያለች እንግዲህ ለምሳሌ ነግረዋለች። እና ምን ማድረግ አለብን ብለው እንግዲህ ሁላቸውም እየተመሳሰሉ ነው። እኔም ደግሞ ማወቅ ያለብኝ ለምን ይህንን ሁሉ ጉዳይ እንዴት እንዳደረገችኝ ሂጄ መጠየቅ አለብኝ እያለች ሜላትም ለራሷ ሀሳብ ገብቷታል ማለት ነው። ከዛም አልፎ እንግዲህ ምሳሌና አቶ መስፍን ማስረጃ እናገኛለን ብለው እንግዲህ የሀናን አባት ጠይቀው የሀናን አባትም እቤት ድረስ አምጥተውት ስለ ወይዘሮ ባዩሽ የጠየቁት ሂደው እንግዲህ ምሳሌና አቶ መስፍን የሀንዬን አባት ስለ ወይዘሮ ባዩሽ ጠይቀው እስኪ መፍትሄ ካለ የምታውቀው ነገር ካለ ስለ ወይዘሮ ባዩሽ እንዳትወጣ ለማድረግ ፈልገን ነው ክስ ለማቅረብ ነው ሲሉት እኔ ያለ ማስረጃ ይሄን ያህል አይደለም፣ ግን ወይዘሮ ባዩሽ ያው በጣም መጥፎ ሴት እንደሆነች እና እኔ ደግሞ ለእናንተ የምችለውን ለሀንዬ ቤተሰብ ለፈለጋችሁትን አረጋለሁ ብሎ እንግዲህ ቃል ገብቶላቸዋል። እሱም ደግሞ ያለኝ ማስረጃ እኔ ለሀንዬ ከሰጠኋት ውጭ ሌላ ምንም ማስረጃ የለኝም ብሏል ማለት ነው። ከዛም አልፎ እንግዲህ አቶ መስፍንና ምሳሌ እሺ እናመሰግናለን ብለው እንግዲህ ከቤት ለቀው ወጥተዋል ማለት ነው። አሁን ላይ ተምቹ መጥቶ አቶ ኖላዊ ቤት እንግዲህ ፋያው እንዴት ነጠፋሁ? ቦርሳውን የት እዚህ ቦርሳ ነበር አስቀምጬ የሴት ቦርሳ እንደዚህ የሚነዛ አስቀምጠው ነበር። ከዛም ብንፈልገው አጣ ነው አንተ አይተሃል ወይ ሲለው ሰላም ብድግ ብላ ቦርሳው ወርቅ ተቀብሮበታል እንዲህ ልመሆኑ ብላ እንፈትሸው ስትል እንግዲህ ሰላምዬም ሀንዬም አይሆንም ነው ያለችው። ምን ቤት ስትላት ምን ማድረግ እንዳለብሽማ ትንሽ ቆየት ብለሽ ልክ ገደረር ብለሽ እሺ ማለት ነው ስትላት ምን ነው እሺ ምለው ስትላት ማቀበሉና ምንድን ነው የምታወሪው ሰላምዬ ደግሞ ሞገዱን ነው ያለች እንግዲህ ስትላት የያሲር ጉዳይስ እያለች እንግዲህ አንቺ ለፍቅርም ቸርነኝ እንዳትይ ተምቹ ያሲር ማለት እኮ ሌባና የደሃ ልጅ ነው። ይዝራ ደግሞ የሀብታም ልጅ ጎበዝ ተማሪ ቆንጆ ቆጫንጅ ነው። እና እንዴት አንቺ ያሲርን ትመርጫለሽ? ስተች እየበሉ እንደው እኮ አንቺና ትርንጎዬ አለሜና ትርንጎዬ ልክ እህትና ማቾች አለሜና ያቺ ጃርት ግን አንድ ሲሆኑ ምናቸውም እህታማቾች አይመስሉም እያለች ስትላቸው ድንብላልዬ እውነት እርግብን ነው ጃርት የምታያት? አዎ ያቺ ጃርት ምናምን አይመስል እያለች ስትል እንግዲህ ካና ተነስታ ምንድን ነው ድንብላል ሰው በሌለበት ሰው ማማት ስትል እንግዲህ ካና ትርንጎዬ ደግሞ ሁሉን ተቆጣረሽ ትችዋለሽ እያለች እንግዲህ ድንብላልን ምግቡ ካበቃችሁ ላንሳ ብላ እንግዲህ አንስታ ወደ ክችን ገብታለች። ከዛም አልፎ እንግዲህ ወይዘሮ ሜላት አሁን ላይ ያው ባዩሽን ይጠይቃለሁ ብላ ንዴት ላይ ነው ያለችው። በድጋሚ አቶ ኖላዊ እና ሀና ቤት መጥቶ እንግዲህ መስፍንና ወይዘሮ ሜላት ስለ ነገሩ ጉዳይ እየጠየቁት ነበር። ከዛም ቡና ይፈላል እያለችው ነበር ማለት ነው። ከዛም አልፎ እንግዲህ መስፍን ጋር መጥተው እና ሀና ቤት እያወራ ምግብ ድንብላልን ነገሯት። ስለ ወይዘሮ ባዩሽ እየጠየቁ ነበር ማለት ነው። ከዛም አልፎ እንግዲህ ሀንዬን እንደዚህ አድርገህ አሳድገህልን በጣም እናመሰግናለን እያለች እየነገረችው ሳለም ነበር ማለት ነው። ከዛ ቡናውም ሊፈላ ሂዷል ማለት ነው። አሁን ላይ እንግዲህ አቶ መስፍን ድንብላልን ወደ ክችን ገብቶ በሩን ከፍቶ ሲከፍት እንግዲህ ድንብላል አልደነገጠችም። ምን ነው ዛሬ ሳደነግጭም ብሎ ሲላል ዛሬ አልደነገጥኩም ብላ እንግዲህ ምን ነው ወደ ክችን መጣሁ ስትለወት እኔ ምልሽ የሆነ ባዩሽ አንቺ ለሜሉዬ የነገርሻትን ነገር እና ማስረጃ እንዲሆንልን ለፖሊስ እንድታቀርቢልን
ነው እምነግርሽ ስትላት እንግዲህ እስካሁን እኔ ምንም ነገሩን አልሰማሁምና አሁን ግን እኔ ከጎንሽ ነኝ፣ ግን የተደረግሽውን ነገር ሂደሽ ለፖሊስ ብታመለክችልን እገዛ ብታደርግልን ሲላት ድንብላል ደግሞ እኔ አልፈልግም ነው እስከ ዛሬ ስደበደብና እጄን ሁሉ ሲቆረጥ የት ነበሩ? አሁን እኔ ራሴን አሳልፌ ለፖሊስ አልሰጥም፣ ፖሊስ እፈራለሁ። እኔ ያልኩትን ግን ራሳቸው ሄደው በራሳቸው ይበሉ ብላ እንግዲህ ድንብላልን እኔ ፖሊስ ላፈርታለች ማለት ነው። ከዛም እንግዲህ አቶ መስፍን እሺ ድንብላል ከፈራሽ ብሎ ትቷት ሄዷል ማለት ነው። እሷም ደግሞ ያው አሁን ላይ ድንብላልዬ ነገሩ ሁሉ እኔን እንትን ብለው እነሱ ሊኖሩ እኔ ህይወት ሊበላሽ ነው ወይ በነዛ በማይረቡ ሰዎች አሁንም ህይወት እንዲበላሽ አልፈልግም ብላ እምቢ ብላለች። አቶ መስፍንም ይቅርታ እሺ ድንብላል ብሎ እንግዲህ ትቷት ወጥቷል። ማስረጃ እንድትሆን ነበረ በሚል ነበር እሱም ከዛ ከዚህ ማስረጃ እየፈለገ ግን ሊያገኝ
دعاي تسنتو زمن لا تسبت